ያንቺ ሀገር ሸገር ላይ የኔ ሀገር ጎንደር ቢማርከሽ ሸጋው ገላሽ የጠረንሽ ነገር ተነሳው ልሻገር ተክልዬን ማደር አልኩ የአባጃሌን ነገር ተይኝ ጎንደር አባጃሌው ባገሬን ትቼው አሁይ ጃሌዋ አሁይ ጃሌዋ ዘለቅኖ ደሸዋ ልቤን ከዛው ትቼው አሁይ ጃሌዋ ቴንክ ዩ እባክህ በአምላክ ቀጥል። ድምፃዊ በአምላክ ቢያድግልኝ እንኳን ደህና መጣህ ብለናል። እንኳን ደህና ቆየኝ። ድምፅህ ሳበኝና እኮ መምራቱንም ደራሳው ነበር። ስለመጣህ ደስ ብሎናል። የአዲስ ጨዋታ እንግዳችንም ስለሆንክ ደስ ይለናል። በድጋሚ እንኳን ደህና መጣህ ብለናል። እንኳን ደህና ቆያችሁ። ጤና ይስጥልን የተከበራችሁ የፕሮግራማችን ተከታታዮች፣ ሳምንታዊው የአዲስ ጨዋታ ፕሮግራማችን ተጀምሯል። በየሳምንቱ በዚህ ሰዓት የተለያዩ የጥበብ ሰዎችን እየጋበዝን ከእናንተ ጋር ቆይታ እናደርጋለን። ድምፃዊ በአምላክ ቢያድግልኝ የዛሬው የአዲስ ጨዋታ እንግዳችን ነው። ከሱ ጋር ቆንጆ ጊዜ እናሳልፋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። ከመላው የስቱዲዮና የስርጭት ባለሙያዎች ጋር ቆይታ እናደርጋለን። ኢትዮ ቴሌኮም ደግሞ የዚህ ፕሮግራም አጋር ስለሆነ እጅግ እናመሰግናለን። አዲስ ጨዋታችን በአምላክ ጋር ይቀጥላል። አብረን እንቆይ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር ስናይህም ስንሰማም ፋና ላምሮት ትዝ ይለናል። በአምላክና ፋና ላምሮት ቆይታቸው ምን ይመስል ነበር? እሱን ላስቀድም። ከፋና ላምሮት ጋር የተገናኙት ያው አጋጣሚ የኔ ጓደኛ ተወዳዳሪ ነበር ዘውዱ አበበ የሚባል የሱ ባክ ተቀባይ ሁኜ ነበር። ከዛ ከኋላ ድምጼን ተቀባዩ ማን ነው ተባለ። ይውጣ ወደ ተባልኩኝ ወጣሁኝና በቀጣይ መወዳደር አለበት ይሄ ልጅ ቆንጆ እንትን ነበረው ባክ ቮካሉ በጣም ነው የሚያምረው ምናምን ተባለ። መነሻ ያችነች በጓደኛዬ ለማጀብ ሂጂ በዛውም ራሴን እንትን አደረኩ ማለት ነው። ያው የፋናዬ ቆይታ የሚያምር ነበር። መጀመሪያ የሲዝን ውድድር ነበረው። የሲዝን ውድድር ያው እንዳልኩ ለአጃቢነት ነው መጀመሪያ ሄድኩት። ለመቀበል ነበርኩ እኔ እወዳደራለሁ ብዬም አላሰብኩም። በጭራሽ አልተዘጋጀሁም። በሳምንቱ የኛ ውድድር ነበር። የነዛኛዎቹ አልቆ በሳምንቱ ውድድር ነበር። ያው ማቃቸውን ስራዎች ይዤ ተወዳደርኩኝና በሲዝኑ 3ኛ ወጣሁኝ። ሳታስበው ነው ግን አለ ድንገት ሂጄ ነው ሳላስበው ነው ድንገት ሂጄ ነው እንትን ያልኩት። እኔ ለሱ ለመቀበል ነው ሄድኩት እንጂ ፈጽሞ ወዳደራለሁ የሚል እንትን አልነበረኝምና ከዛ የአሸናፊዎች አሸናፊ ላይ ደግሞ እንደገና ምንድነው ማድረግ ያለብኝ የሚለውን ነገር ከባለሙያዎች ጋር ተማከርኩ። ምን አይነት ዘፈን ነው የሚያስፈልገውን ነገር ብዬ ረጅም ጊዜ ነበረ። ደግሞ የአሸናፊዎች አሸናፊ ለመወዳደር 3 ወር ነው ምናምን ረፍት ነበረኝ። እሱም በደንብ ነው የተጠቀምኩት። ከዛ በአሸናፊዎች አሸናፊ ውድድር ላይ ውጤቱን ገልብጫ አንደኛ ወጣሁኝ። ሱፐርስታር ኮካኮላ ምናምን ተወዳድሬ ያለሁኝ። ክለቦችም እሰራለሁ እና የክለብ ዘፈንና የውድድር ፈጽሞ የማይገናኝ ነው። ፈጽሞ የማይገናኝ ነውና
ትንሽ ቻሌንጅ አድርጎ ነበር በእውነቱ ለመናገር በጣም በቃ ሁሌ ትሬኒንግ ነህ፣ ሁሌ በቃ እንደ ተሳለ ቢላን በለው በቃ ሁሌ ጉሮሮህም ሬዲ መሆን አለበት። ለውድድር የሚመቹ ለድምጽህ የሚመቹ ሙዚቃዎችን በመምረጥ የራስህ ጥረት አለ ወይስ የሚያግዙ ሰዎች? የራሴ ጥረት ናቸው አብዛኛዎቹ። እንዳልኩ ከዚህ በፊትም በኮካ ምናምን ኤክስፒሪየንሶች ትንሽ አሉኝ። በራሴ የሄድኩባቸው ጉዞዎች አሉ። ሙዚቃም አዳምጣለሁ፣ በደንብ አዳምጣለሁና እንዳልኩ ነው በቃ እንደ እንትን ካልኩት በኋላ ምንድነው የሚፈልገው ውድድሩ የሚፈልገው ምንድነው የሚለውን ካጣራው በኋላ ቀጥታ ለውድድሩ የሚሆኑት ሙዚቃዎችን ሰሌክት አድርጌ ያወጣሁኝ። ከዛ በኋላ በቃ አንድም ጀጅ ተደርጌ አላቅም። በሙዚቃ ምርጫ ተብዬ ጀጅ ተደርጌ አላቅም። የአሸናፊዎች አሸናፊ ላይ ማለት ነው። በውድድሮች ውስጥ ወይም ደግሞ በፈተናዎች ውስጥ የፈታኞች ወይም የዳኞች አስተያየት ለስራ ግብአት ነው አይደል? አዎ። የፋና ላምሮት ውድድር ለስራ መሰረት ጥሏል እንዴ? በጣም ሰው ላይ ያደረሰኝ በጣም ብዙ ሰው ነው የሚያቀኝ። ውድድሩ ደግሞ ዲሲፕሊን ሁላ ይፈልጋል። የሙዚቃ ዲሲፕሊን ገብተዋል። ችሎታ ብቻ ምንም አይደለም። ገብተዋል አይደለ? በብዙ ነገር ነው ሸፕ የሚያደርግህና ለኔ ትልቅ ግብአት ነው የጣለልኝ። በተለይ ከህዝብ አድርሶኛል። በዚሁ አጋጣሚ ፋና ላምሮትን እጅግ ከልብ ያርግ አመሰግናለሁ ለሰጠኝ ትልቅ ክብር ማለት ነው። ከዜማው ክሬቲቪቲ የራስህን ደግሞ ትንሽዬ ዜማ ጨምረህ ዘፈኑን ማስዋብ የሚለው ላይ አሁን እኛ ራሳችን ዜማ እየፈጠር ነው። የሚገርመኝ የራሴ 1-2 ዜማ ሰርቻለሁኝ። ምክንያቱም ይሄ ደግሞ የመጣው ከነሱ ነው። ዜማን እንዴት መስራት እንዳለብህ የሙዚቃውን ከርቭ ከዘፋኙ ደግሞ በበለጠ ራስ ደግሞ አስውበህ የምታሰራው በራስ ዋናው የሙዚቃ ውድድር ራስህን ፈልገህ ማግኘት ነው። የሰውየውን ድምጽ መምሰል ሳይሆን ራስህን ማግኘት ነው ትልቁ ማለት ነው። አሁን እኔ ስወዳደርባቸው በነበሩት ሙዚቃ የሙሉቀን መለሰ ከሆነ ሙሉቀን መስዬ ሳይሆን በአምላክን ሁኜ ነው እና ይሄን ነገር አስተምሮናል በደንብ። እስኪ ተዋት ለኔ ትኑር በደና አትረብሿ ሰላም አላትና ምን ያደርጋል ፍቅር ማበላሽት አታውሩልኝ እኔ አልወድም ውሸት አታውቋትም እንዴ ናት አትበሉ ለመሳሳት ፍጹም አትቸኩሉ አትምጡብኝ ወሬ ሰንቃችሁ ደህና ግቡ ወደየቤታችሁ እባካችሁ በደስታችን ብርሃን ያልተከፋ የለም ያልተከፋ የለም የቀናው ይጎብታል እንደዚህ ናት ዓለም እንደዚህ ናት ዓለም አታውሩልኝ ለኔ እንዲህ ናት ብላችሁ እንዲህ ናት ብላችሁ ጆሮዬም ላይ ሰማ ልቤም ላይ አምናችሁ ልቤም ላይ አምናችሁ በዚች ዓለም ስትኖር ከኔ ጋራ አልፈልግም እንዲያያት መከራ አውቃታለሁ ከማንም የላቀ አታውሩልኝ አለቀ ደቀቀ አለቀ ደቀቀ። በአምላክና ቀደም ያለው የትውልድ አካባቢ ቆይታው ምን ይመስላል? ልጅነቱ ዋግምራ ሰቆጣ ከተማ ነው ተወልጄ ያደግኩት። እናቴ በጣም ጠንካራ ሴት ነች። አባቴ በልጅነቴ ነው የሞተው። ያው እንዳልኩ ከልጅነቴ እኔ ቤተሰቦቼን ታዝዤ ነው ያደግኩት። በእውነት የሚገርም የሆነ ማገዶ በማምጣት ኩበት በማምጣት እና ፋሚሊዎቻችን ከልጅነት እስከ 10ኛ ክፍል እስከመጨረስ ፋሚሊዎችን አገልግል ያለው በደንብ። ከዛ ያው እንዳልኩ ግን ትምህርት ቤት ውስጥ ነው በጣም የወላጆች ፕሮግራም ላይ የስነ ጽሁፍ ምሽት 40 ማታ አለ አቀርባለሁ። ብዙ ጊዜ አቀርባለሁ በድምጽ። እንዳልኩ የዘመናዊ ሙዚቃ ምናምን እንኳን የለም፣ በራሳችን ጥረት ነው ያለው። የምታውቀው ከሆነ ባህል ቡድን ነው። ዘመናዊ ሙዚቃ ግን አንድ ይርጋለም አየለ የሚባል ልጅና ታውቀው ከሆነ የራሱም ስራዎች አሉትና እኔና እሱ ነን ዘመናዊ ሙዚቃ ክላስም አብረን ነው ኮምፒቲት የምናደርገው። 8ኛ ክፍል ላይም አብረን ከ8 እስከ 10 ድረስ አብረን ነው የተማርነው። ሁለታችን ነው
ኮምፔር የሚያደርጉን ሌላ ሙዚቀኛ ማንም የለም። እነ ብሩክም እና አክሊልም እነሱም ሕፃን ናቸው። የዛን ሰዓት ያሉም አይመስለኝም የነበር። በሰፈራችሁ አንዲት ሙዚቃ ቤት ነበረች። በላይ ኤሌክትሮኒክስ የምትባል ሙዚቃ ቤት አለች። በቃ ተኝተም ተነስተም የምትሰማው እዛ እና ኦልድ ሙዚቃዎች በጣም በቃ ጊዜውም ነው ወቅቱም ያኔም የ90ዎቹና የ80ዎቹ ሙዚቃዎች ይለቀቃሉና ይሁን በልጅነት የሰማኸው ደግሞ ምንም አይጠፋብህም። በቃ እንዴት ደስ እንደሚል ብታይ እና እሱ ለኔ ግን እሱ ነው በቃ ትልቁ ነገር ተጽዕኖ የፈጠረብኝ እሱ ነው። ምክንያቱም እሱ ባይኖር ሙዚቃን እስከየት አዳምጣለሁ? ሬዲዮም የለም፣ ስልክ እጅ ልህም የለም። ገብቶሃል? ከየት አምጥተህ ታዳምጣለህ? እና እሱ ነው ለኔ ትልቅ። ነጋሽ በላይነህ ሙዚቃ ቤት ትሄድ ነበረ ለማዳመጥ? ካሴት ነው አይደል? አዎ በቃ ይከፈታሉ በካሴቶች ምናምን ነገር። ቅዳሜና ትምህርት ከደለም እዛ ነው ውሏችን በቃ። እዛ በደንብ ነው ያሳለፍኩት በጣም እዛው። ከዛ በኋላ የትምህርት ሂደትህ ቀጠለና ትምህርትህን ተማርክ፣ በሙያ ተመረክ። ቴክኒክና ሙያ ተመረክ። ከዛ በኋላ ወደ ስራው ዓለም ገባ። ምናልባት ያ ጉዞ ሲሆን ድጋፉ፣ እገዛው፣ በርታ ይዞህ የሚለው ነገርስ ነበር በቤተሰብ በአካባቢው? በዚህ በኩል እንኳን ሳፖርት ያደረገኝ ሰው እንኳን በዘፈኑ እንደዚህ ግፋበት ምናምን ሁሉም ሰው ታውቃለህ፣ ኢትዮጵያዊ ሁሉም ሰው ተምሮ ወይ ዶክተር ሆኖ ወይ የሆነ ነገር ሆኖ ነው የሚፈልገው። ማዘር እኔ ሙዚቀኛ እንደሆን በጭራሽ አትፈልግም። የሆነ ተምሬ የሆነ ጥሩ ነገር ይዤላት ነው የምትፈልገው እና እንዳልኩ ነው ተማርኩኝ። ከዛ የመጀመሪያ ስራ ያገኘሁት ወረኢሉ የሚባል ሀገር ነው። ወይናምባ ለጌሄዳ የሚባል ወረዳ ወይናምባ የሚባል ሀገር ነው። ወደ ወሎ ደቡብ ወሎ ውስጥ ማለት ነው። እዛ የኮንሰልቲንግ ነን አማካሪዎች ነበር፣ የመንገድ ስራ ኮንሰልቲንጎች ነን እና ደሞዛችን 1600 ነበር ያኔ። ብዙ ብር እኮ ብዙ ብር ነው። ብዙ ነው። ቤት ኪራይ ተከራይተ ያው አስቤዛህን ችለህ የተወሰነ ደግሞ ለቤተሰብ ትልካለህ። ብቻ ታብቃቀዋል፣ ይበቃል። ወደ አዲስ አበባ ስትመጣ መሰረታዊ ምክንያት ምንድን ነበር? በቃ ሙዚቃው ነው። በቃ ሙዚቃ እንዳልኩ ትንሽ የገንዘብ ትንሽ አጠራቅሜ ይዤ ወደዚህ ነው የመጣሁት። ቀጥታ አክስቴ ነበረች፣ እናቴ እህት ነበረች። ቀጥታ እሷ ጋር አረፍኩኝ። ከዛ በኋላ ግን እንዳሰብኩት በጭራሽ አልሆነም። ይሄ ቶሎ ሙዚቃ ሰርቼ ወይ ደግሞ እንደዚህ ክለብ አግኝቼ እንዳልኩ ምንም ጉሮሮ ነው እንጂ ሌላ ነገር ስለ ሙዚቃ አንዳችም ነገር ማቀው ነገር የለም። ሙዚቃ ለራሱ የቻለ ትምህርት አለው፣ ኳልኩሌሽን አለው፣ ሂሳብ አለው። ከመሳሪያ ሙዚቃ ጋር ተገናኝቼ አላቅም በጭራሽ። ከዛ እዚሁ አዲስ አበባ በጣም ተቸገርኩና ያው እንግዲህ የምትሆነው ለመሆን የማትሆነውን ትሆናለህ። አዲስ አበባ እዚህ እንትን ነው ቀበሌ ውስጥ እንትን አገኘው መሰለኝ ትምህርታችሁን የጨረሳችሁ በተደራጅታችሁ ኮብልስቶን የምታነጥፉ የሚል ነገር እንትን ወጣና ከዛ በኋላ ንፋስ ስልክ ኮብልስቶን ተደራጅተን እንዳልኩ እንትኗ ልምዷ ነበረችኝ፣ ኤክስፒሪየንሷ ነበረችኝ የሰርቬይንጓ ማለት ነው። እሷን እንጂ ንፋስ ስልክ ተደራጅተን ሰራን ስራ 2007 ላይ ማለት ነው። አሁንም ህይወትን ለማሸነፍ ጥረቱን ቀጠሉ። አዎ ከዛ በሷ 20 ሺህ ብር አገኘሁኝ ትንሽ። ከዛ በ20 ሺህ ብሩ ምንም ማድረግ ስለማልችል ምን አደረግን? አንድ ኢዮባ የሚባል ልጅ የማለዳ የሚል ዘፋኝ የዘፈነ እንደውም ተወዳጅ ነው በጣም ኢዮባ በላይ የደብረ ዘይት ልጅ ነውና ሀሳብ አመጣ። ለምን ተገናኝተን ለአራት ሆነን ስራዎች አንሰራም ሲባል አሪፍ 5 ሺህ ብር 20 ሺህ ብር አወጣ ማለት ነው። ከዛ እሱ ባለው ጋር ሄድን። እሱ ባለው ይታየው እሱ ጋር ሄድንና እሱ የግሩፓችንን ስም ትንታግ ብሎ አወጣው። ከዛ አይገርሙሽም ወይ እየተሰኘ ለአራት አንድ ነጠላ ዜማ ሰራ ማለት ነው። ከዛ እያለ በብርሃኔም አረተኛ የሚል የጎጃም ስራ እንደዛ ሰጠን። ከዛ 2009 አይቲንካው እንደዛ ሙዚክ ሜዲያ ኢትዮጵያ ከሙዚቃ መሳሪያ ጋር ተገናኘን። አዳዲስ ተማሪዎች በባንድ ማጥናት ማለት ነው። ከዛ የባንድ ኤክስፒሪየንስ ያስኩ ማለት ነው እንዳልኩ። ከዛ ኮካኮላ ምናምን ተወዳደርን። ከፋና በፊት ኮካኮላ ተወዳደርን። ጥሩም ሂጃለሁ እስከ 5ኛው ዙር ድረስ ሂጃለሁ
ከዛ በኋላ ነው ከኮካኮላ ውድድር በኋላ ከነሱ ባለውም ጋር መስራት ያንንም የሙዚቃ ስልጠና መውሰድ ምን ይመስል ነበር? በጎን ህይወትን ማሸነፉ አለና ከዛ እንደዛ እያልኩ ግን ከሙዚቃ አልወጣሁም እኔ ስቲል ነው። ከዛ በኋላ የኢትዮጵያ ምድር ባቡር ኮርፖሬሽን ቀጠራ ወጣና እዛ ላይ አለፍን። ወደ 40 ልጆች ሆነን አለፍን። ሌበር ክሮሲንጎች ማን የሚባለው እሱን ስራ ኦፕሬቲንግ ማድረግ ነው። እሱን ስራ ደግሞ ስንት አመት ሰራው? ወደ 6-7 አመት ኦሬዲ ሰራሁ። ከዛ በኋላ ሙሉ ለሙሉ ወደ ሙዚቃ ነው እንትን ያልኩት ከፋና በኋላ። በጣም ያንተ ህይወት የሚያስተምር ነው። በጥረቶች ውስጥ ሆኖ ውጤት ማምጣት እንደሚቻል ነው። ብዙዎቻችን የምንወድቀው ተስፋ የምንቆርጠው ጥረቶቻችን ስለሚያደክሙን ያለ በአምላክ የመጀመሪያው ማይክ ጨብጦ መድረክ ላይ የወጣበት ጊዜ መቼ ነው? እሱን እስኪ ያሳውቁ። እሷ የስነ ጽሁፍ ምሽት ናት። አርብ ቀን ነች። ዘፈር ቁጭ ብዬ ጓደኛዬ ና አንተ እዚህ ምን ታረጋለህ? እዛ ዘፋኝ አተው እዛ እንትን ይላሉ ለሰፈር ልጆች ነበር በብዛት የምዘፍንላቸው። ናና ሞክር ምናምን ፍቅሩ ሳሙኤል ይባላል ይዞኝ ሄደና እዛ አዘፈነኝ። የመልካሙ ተበጀ እንደዛ የመጀመሪያ ሙዚቃ የዘፈንኳት የመልካሙ ተበጀ ነው። እሱን ዘፈን መስማት ጓጓሁኝ እኔም ተመልካቾች። ስትወደኝ ስወዳት ስኖር በደስታ አንድ ቀን ሳይከፋን ሁሌም ሳቅ ጨዋታ እህትና ወንድም መስለን ለተመልካች ስንማር ባንድ ላይ ቆየን ብዙ አመቶች በሁለታችን ሀሳብ ቆርጠን ለመጋባት ዘመዶቿን ቢያሉኝ ስላለኝ ድህነት ላገኛት ብታገል ብወርድም ብወጣ ምርጫው ገንዘብ ሆነ ከታባቴን ላምጣ አሃ በቃ ተለየችኝ አሃ ብትወድም ባትወድም አሃ ለሰርጓ ጠራችኝ አሃ ሄድኩኝ አልቀረኩም አይ ዋ ሰው መሆኔ ገንዘብ አለያየን ደሃ በመሆኔ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ። እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት ሆኖ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከጠፋነ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ጤና ይስጥልኝ። ቀኔን ደስ በሚል መንፈስ ስጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝን ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩም ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው።
በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። አዲስ ጨዋታችን ከበአምላክ ጋር ይቀጥላል። አብረን እንቆይ። ለሙዚቃ ስራ ሰዎችን የመተዋወቅ የግጥም የዜማ ደራሲዎችን በተለይ ከትልልቆቹ ልምድ የመቀበል እሱ እንቅስቃሴስ ምንድነው የሚመስለው? በቃ እንዳልኩ ፋና ሶል ላይ አድርሶኛል። ትላልቅ የሙዚቃዎች ሰዎችን አግኝቻለሁ። አሁንም አልበም እየሰራው ነው። ባይዘው ወደ 7 ትራኮች ደርሰናል። ትላልቅ ባለሙያዎችን እነ የግጥም ዜማ ደራሲ ምረታብ አሰፋ፣ አቡዲ፣ እነ ጸጋዬ ደቦጭ በጣም አሪፍ የሚባሉ እና አበበ ብርሃኔ እነዚህን አግኝተን አሁን ስራዎች እየሰራን ነው። ስለዚህ በቀጣይ በሙሉ ስራ እንደምትመጣ እናምናለን። እውነት ነው በሚገባ። የእስካሁኑ ጉዞ ምናልባት የተሰሩ ስራዎች አሉ እስካሁን ላይ እንደው እስካሁን ባለህ ጉዞ ከውድድሮች ባለፈ በግልህም በጋራም ምን ያክል ስራዎች ላይ ተሳተፍክ? ምን ያክል ስራዎች ሰራ? በግሌ አንድ ስራ ነው የሰራሁት፣ ሱዳኑን ነው። በግሩፕ ደግሞ 3 ስራዎችን ሰርቻለሁ። አበበ ብርሃኔ እሱ ባለው ይታየው፣ አህመድ ተሾመ አንዱ የኮሮና ዘፈን ነው። በሀሳቦች ወይም ደግሞ በስራዎች በህይወት ጉዞዎች ውስጥ ዋናውና ቀዳሚው ነገር ተስፋን ይዞ መስራት ነው። የሙዚቀኞች ህይወት ደግሞ ጥረትን ይፈልጋል በደንብ ሌላው አይፈልግም ማለት ያደለምና በተለይ ወጣት ስትሆን ጥረት ሲጨመርበት ስኬት ይመጣልና ወጣትነት የስራ ጥረት ስኬት እንዴት ይገለጻሉ ባንተ? ኤቭሪ ታይም ትሬኒንግ አርጋ ስቲል ነው አሸንፍ ያለው ብዬ ቁጫ ተማሪ ነኝ። 4ኛ ዓመት የተፈሪ መኮንን ሙዚቃ እየተማርኩ ነው። እንዳልኩ ነው ሁሌም በቃ ጉሮሮ የተሳለ መሆን አለበት። ሁሌም ኤክሰርሳይሲንግ ማድረግ አለበት። ከተውከው ይተውሃል፣ እሱም ራሱ አይፈልግም። እና እንደዚህ ማለት ድምጽ አለ ብለህ የምትኮራበትም ነገር አይደለም። ትሬኒንግ ካላረክ በቃ ቁጭ ካልኩ ቁጭ ነው የሚለው። እኔ አሁን 3 ቀን ባልሰራ መዝፈን ሁሉ ሊከብደኝ ይችላል። እና ምንድነው የምመክረው ትሬኒንጎቻቸውን ኤክሰርሳይሲንጎቻቸውን ማድረግ ባቋርጡ፣ የሙዚቃ ባለሙያዎችን ማማከር፣ ለራሳቸው በተለይ ደግሞ ትልቁ ነገር ለራስ የሚሆን ሙዚቃ መምረጥ፣ ከኔ ጋር የሚሄድ ሙዚቃ ምንድነው የሚለውን ነገር ቢቻል ደግሞ ወለፍ ሲል ደግሞ ሙዚቃ መሳሪያዎችን መጫወት ቢቻል እነዚህ ነገር ሙሉ ሰው ያደርጋል ብዬ አምናለሁ። ትልቅ ሀሳብ ነው ያነሳው። በተለይ አሁን ውድድሮች ላይ ስናይ የሙዚቃ በትክክል ከድምጽ ጋር የሚሄድ ሙዚቃ አለማወቅ በራሱ አለው እና እንደው የዚህ መፍትሄው ምንድነው? የብዙዎች ወጣቶች ችግር ሆኖ ያለሁኝ ምናልባት በውድድር ውስጥ ስላለፍ ታውቀዋለህ። እነዚህ ለማወቅ ተማሪ ቢሆን የበለጠ አሁን ሲደርታ ትምህርት ቤት አለ። እኔ ሙዚክ ሜዲን የተማርኩት ተፈሪ መኮንን አለ። ባለሙያዎችን ማናገር መጀመሪያ የድምጽ ሬንጅ ምን አይነት ነው? ቲነር ነው? አልቶ ነው? ምንድነው ይሄ ቲነር አልቶ ምናምን እንደዚህ የሚባሉ እንትኖች አሉ እና የድምጽ ሬንጅ ልኬትህን ማወቅ የትኛው ነው? የኔ አሁን ቲነር ነው የሚባለው ድምጽ ሲነግሩኝ ባለሙያዎች ቲነር ድምጽ ነው። ቲነር ድምጽ የሚባሉት ምን አይነቶች ናቸው የሚለውን ደግሞ ከዛ አሁን ለምሳሌ ቲነር የሚባሉ ድምጾች ቴድሮስ ታደሰ፣ ጸጋዬ እሸቱ፣ ነዋይ ደበበ። አሁን ወደ ቤዝ የሚባሉት ደግሞ ለምሳሌ መሐሙድ የሚጫወታቸው አሉ። ማዲንጎም እንደዛው ጎበዝ ነው፣ ቤዝ ተጫዋች ነው። ከዛ መካከል ራስህን ፈልገህ ማግኘት ነው። ስቱዲዮም ስትገባ ድምጽ ሲሰጡ በቃ ለአንተ ልኬት የሆነውን ልኬት ለባምላክ ይሄ ስማማውን የሚለውን ነገር ተቀበላለህ። ከዛ በኋላ ስቱዲዮ ስትገባ በቃ የሚያምር የተዋበ ነገር ይሆናል ማለት ነው። ዋናው ነገር የድምጽ ልኬትህን ማወቅ ነው። በጣም ትልቅና ወሳኝ ጉዳይ ነው። ይሄ ደግሞ በተለይ ለሙዚቃው እድገትም አሁን ሰምተህ ከሆነ አንዳንዴ የኤፍሬም ድምጽ እንዲሰማው ለጆሮ ይጣፍጣል፣ ያምራል በጣም ልስፈነው ስትል ዲፕ ነው፣ ታች ነው። አይገርምህም? ታች ነው በቃ ከዛ አንተ ላይ ነው የምትንቀለላ፣ ትጮሃለህ ማለት ነው። ምንድነው ስትል እንትናቸው የተራራቀ ነው። ገብተዋላ እንዴት ልበለ
አንቺ ልጅንኪን ምነው ብትረጂው ሰነፍን ገላዬን በናፍቆት ባትጎጂው ትዝታሽ ሆዴን በሀሳብ ያረሰው መውደድሽ ውስጤን ያርመሰመሰው አንጀቴን በልቶ እየጨረሰው አታስኝሞይ ለተሽት ኤፍሬም ከዚህ ወርታች ነው የሚጫወተው። አያ እሱ ጋር ለመድረስ ከሆነ የኔ ድምጽ ሊጎተት ነው ታች ነው የሚሆነው ማለት ሰው ከሱ አንድ ፕላስ ሆነ ትጫወታለህ ማለት እነዚህ የድምጽን ሬንጅ ማወቅ ትልቅ ነገር ነው። በህይወት ውስጥ ከባድ ወይም ቀላል ወይም ደግሞ በጣም ውስብስብ የሆኑ ችግሮች አጋጥመዋል ያጋጥማሉ እና እነዛን ፈተናዎች እንዴት አለፍካቸው? የህይወት ጥበቦች ምንድናቸው? የህይወቴ ጥበቡ ትልቁ ጸሎት ነው ለኔ ነው እና የሆነ ነገሮችን ሲያጋጥም በቃ ማንንም ከሰው ይልቅ እኔ ፈጣሪ ጋር ነው መጠጋት። ለኔ ያ ነው ጥበበኛ የሚያረግህ። ስራ ሲደመር ጸሎት ሲደመር ስራ ነው በቃ አንተነትህን ከፍ የሚያረግና ለሆነ ለስኬታችሁ የማንኛውንም እምነት መኑ ከፈጣሪያችሁ ብትጠጉ የበለጠ ነገር ነው ያገኛሉ ብዬ ነው ይሄን ነው መመክረው። ብዙ ጊዜ ስናስተውል ውድድሮች በተለይ የሙዚቃ ውድድሮች ጥቂቶች አይደግፏቸውም፣ ጥቂቶች ደግሞ ይደግፏቸዋል። መሀል ላይ ያለ ሀሳብ ነውና እንደ ተወዳዳሪ እንደ ውጤት እንዳመጣ አንድ ድምፃዊ ውድድሮች ለኢትዮጵያ ሙዚቃ እድገት ምን አበርክቶ አላቸው? ትልቅ አበርክቶ አላቸው በጣም። አሁን እንደምታየው እነ ዳዊት ጽጌን እያቸው አሉ በቃ እነ ኢሳያስ ታምራት፣ አህመድ ማንጁስም ሌሎችም ማስተዋልም በውድድር ነው የመጡትና አንደኛ ከሰው ያገናኘሃል፣ ሁለተኛ ደግሞ ራስህም በሙዚቃ ጥሩ አረዳድ ይዘህ ነው ህዝብ ላይ የምትቀርበውና ውድድሮች ሰፋ ቢሉ መልካም ነው በጣም ከስር አለው አይደል። እኔ የሚገርም እዚህ እንዳልኩ እኔ ውድድር አያጣኝም። እኔ ከዚህ በፊት ወረዳ 2 ጣሊያን ሰፈር ነበር የምኖረውና ወረዳዬን ወክዬ መጀመሪያ ከወረዳው ከቀበሌ ወረዳ አለፍኩኝ። ከወረዳው ደግሞ ወረዳውን ወክዬ ክፍለ ከተማ፣ ከክፍለ ከተማ ወክዬ ደግሞ ከአስሩም ክፍለ ከተማ አንደኛ ወጥቻለሁኝ። እና እንደዚህ ያልክ ማለት እንደዚህ አይነቶች ነገር ከቀበሌ ከስር እያሉ የሚመጡ ነገሮች ቢኖሩ መጀመሪያ እዚህኛው ለመድረስ የነዛ ናቸው ግብአቶቹ። እና እነዚህ ነገሮች በክፍለ ከተማዎች የጥበቡን ማበረታታት አይነት ነገር ቢኖር አሁን ለምን መሰለ እነዚህ ስላልኖሩ አንዳንድ ተወዳዳሪዎች ዘለው ቅድሚያ ዝም ብለው ዘለው ይገባሉና ከዛ ላይሳካ ይችላል። ገብተዋል አይደለ? ግን ከዚህ ኤክስፒሪየንስ እያዳበሩ በትምህርት ቤት ራሳቸውን እያጎለበቱ ቢመጡ እና ውድድሮችም ደግሞ ሰፋ ያሉ ውድድሮችም ቢኖሩ በአማተርም ናም ቢኖር ትልቅ ነገር ነው ብዬ ነው የማስበው። እኔ ሁሉም የየራሱን ሲያደንቅ ሰማለው፣ ሁሉም የየራሱን ሲያደንቅ ሰማለው። የኔም ለኔ ቁናት እኮራባታለው፣ እመካባታለው። አትልበሽ አታጌጥ አትመሪ ግድ የለም ወይ የኔን በኔ ግምት የሚያህላት የለም። ከማንም አታንስም ደስ ትለኛለች ወይ በመልካም ምግባሯ ትማርከኛለች ታስደስተኛለች። ዋይ ጥርሷን ብልጭ ድርግም ዋይ ታርገለኝ ዳግም ዋይ ካንገቷ ሰበር አፈር ዋይ እንደሷ የለም ባገር እንዳጨበጨብኩ ነው ላንተ በቃ በጣም በአምላክ አሁን ምን ላይ ነው ምንድነው እየሰራህ ያለኸው? የሙዚቃ ስራዎችን ከማዘጋጀት ባለፈ እንዳልኩ አሁን እኔ በሙዚቃ ላይ ነው። ክለቦች ማታ ሰራለሁኝ። 4ኛ ዓመት ሙዚቃ ተማሪ ነኝ። የተፈሪ መኮንን እዚህ ሴር ተመራቂ ተማሪ ነኝ። አልበም ደግሞ ኤኤስኤል አልካሚ ሳውንድ ላቭ የሚባል ድርጅት እነሱ ጋር እየሰራሁ ነው በቅርቡ በአልበም። ከዛ በፊት ግን 2 ሲንግሎች አሉኝ በቅርቡ በተከታታይ የሚወጡ ሲንግሎች አሉኝ። ከዛ አልበም አለ።
ሲንግሉን አድምጠን ሳንጠግበው ወደ አልበሙ ማለት ግድ ነው። ያሰብከው እንዲሳካልህ ምኞታችን ነው። አመሰግናለሁ። ቴንኪው በጣም እንደ አንድ ድምፃዊ እንደ አንድ ወንድም ግን ወጣቶች ለስኬት እንዲበቁ ማድረግ ያለባቸው መሰረታዊ ጉዳይ ምንድነው ትላለህ? ላንተ የሚሆነውን ነገር መጀመሪያ መክሊትህን ማወቅ ነው ትልቁ ነገር። መክሊት ላይ ግን በቃ ሙጥኝ ማለት ነው። ስራህ ላይ ዲሲፕሊን መሆን ነው። ማወቅህ ጉረኛ መሆንም የለብህም። በጣም ጉረኛ መሆንም የለብህም። ማወቅህ ለሌሎች ሰዎች የሚጠቅም የምታሳውቅ ሰው መሆን ነው ያለብህ እንጂ እንደዚህ የምትጎራበት ወይም ደግሞ የምትመካበት አይደለምና ዲሲፕሊን የተሞላው ጎበዝ ድምፃዊ ሆኖ ኮሚትመንት መሆን ነው። በቃ የትም ቦታ ስትገኝ ሰዓትህን ማክበር፣ ስራህ ላይ መታተር፣ ሁሌም ደግሞ ተማሪ መሆን። በእውነት እኔ በጣም ይሄ ነገር ደስ ይለኛል። ሁሌም ለመማር ዝግጁ መሆን። ከዛ በቃ ራስ ላይ ትልቅ ላይብረሪ ነው የምትከፍተውና ይሄን ነው መመክረው። ብዙ ወጣቶች አንተንም መሰሎችንም ጨምሮ በራሳቸው ጥረት ነው ብዙ ጊዜ ለውጤት የሚበቁትና በአንድ እጅ ሲጨበጨብ ደግሞ ውጤት አይመጣም። በተለይ ለሙዚቃው እድገት ለጥበቡ እድገት የነማን ድርሻ የጎላ ነው? ለሙዚቃው እድገት ትልቁ ነገር ትምህርት ቤቶች ናቸው። ባለሀብቶችም እነዚህ ወጣቱ የትም ከሚውል ሳፖርት ቢያደርጓቸው የተለያዩ ትምህርት ቤቶች ላይ ምናምን እነዚህ ሙዚቃ መሳሪያ እየገዙላቸው ሳፖርት ቢያደርጓቸው ጥበቡ ከፍ የሚል ይመስለኛል፣ እንደኔ ማለት ነው። እንግዲህ የአዲስ ጨዋታ ቆይታችን ጥሩ ጊዜ አሳለፍን። ምናልባት የቀረ የሚተላለፍ መልእክት ካለ ግን እድሉን ሰጠው። መጀመሪያ ክብር ይግባው ለመድኃኔዓለም እናትና ለልጁ። ሲቀጥል ደግሞ እናንተ እዚህ ስቱዲዮ ጠርታችሁኝ በክብር አክብራችሁኝ እንደዚህ የሚያምር ውብ ጥያቄ ጠይቃችሁኝ የሚያዝናና ቆይታ ስለነበረን ከልብ አመሰግናለሁ በጣም። ሲቀጥል ደግሞ ለእኔ እዚህ ደረጃ እንድደርስ በዝቹ በአቅሜ ተፍተፍ እያልኩ ድክ እያልኩ ላበረታታችሁኝ ሁሉ ቤተሰቦችም፣ ጓደኞችም፣ ጎረቤቶችም በሙሉ ዘመዶችንም በሙሉ ከልብ አመሰግናለሁ ማለት እፈልጋለሁ። በአልቢ ነበረ የወንድ ልጅ ሞት፣ በጓንዲ ነበረ የወንድ ልጅ ሞት፣ ስቃ ገደለችኝ ወንድ ልጅ ሴቲት፣ ምነው በሰበረው ያንን መስታወትሽን፣ ስብርብር ባረገው ያንን መስታወትሽን፣ እያየሽ ኮራሽ አይንና ጥርስሽን፣ ፍርጃ ነው አሳር የበዛ መች ለቆኝ እንዲህ በዋዛ፣ አጅሪ ሳይኗ ጦረኛ አቁስሎኝ እንዴት ልተኛ፣ እሷ ነች የፍቅሬ ጥላ ጥሩልኝ ትፈልግ መላ፣ ኧረ ተይ ተይ የኔ ገላ፣ ኧረ ተይ ተይ የኔ ገላ ሁኚ ከኔ ጋር፣ ኧረ ተይ ተይ የኔ ገላ፣ ኧረ ተይ ተይ የኔ ገላ ሁኚ ከኔ ጋር። የተከበራችሁ የፕሮግራማችን ተከታታዮች ሳምንታዊውን የአዲስ ጨዋታ ፕሮግራማችንን ነበር የተከታተላችሁት። ከድምፃዊ በአምላክ ቢያድግልኝ ጋር ቆንጆ ቆይታ አደረግን። አብራችሁን ስለቆያችሁ ስለተከታተላችሁን እጅግ እናመሰግናለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩኝ። ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ አብረን ቆየን። ሳምንት በሌሎች የአዲስ ጨዋታ ፕሮግራሞች እንገናኛለን። የዚህ ፕሮግራም አጋር ኢትዮ ቴሌኮም ነው። እጅግ እናመሰግናለን። የሳምንት ሰው ይበለን። ጤና ይስጥልን።